ዘጠኝ ላይ ጥያቄ አይደለም እንድታብራራ ነው። እኔ አብራራልኝ ነው። አዳምጠኝ። ኢየሱስ ጌታ እንደሆነ ምን እንደሆነ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር የኢየሱስን ጌትነት ማንም ኦርቶዶክሳዊ የሚያፍርበት የለም። ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉስ እንደሆነ በአፋችን እንመሰክራለን። ኦኬ እንመሰክራለን። ግልጽነቱ ይሄ ነው እና እንደገና ደግሞ ምን ይላል? ከዛስ እግዚአብሔር ከሙታን ለይቶ የሚለው ቃል የኢየሱስ ክርስቶስ መለየት የኔን ኃጢአት ለመግደል እንደሆነ ግልጽና አጭር ነው። መሞት ያለብኝን እኔ እሱ ሞትን ድል አድርጎ ኢየሱስ ክርስቶስ ሞትን ድል አድርጎ ከሌሎች ሙታኖች የተለየ አሸንፎ የወጣ ኢየሱስ ክርስቶስ እንደሆነ ይናገራል። ለይቶ እግዚአብሔር ከሙታን እንዳስነሳው ከሙታን ለይቶ እንዳስነሳው ምን ብትል በልብ ብታምን ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳ የማያምን ክርስቲያን አይባልም። የማያምን ክርስቲያን አይባልም። እኛ ኦርቶዶክሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳ በዶግማችን ራሱ አስቀምጠነዋል። በአምስቱ አዕማደ ምስጢራት አንደኛው ምስጢረ ትንሣኤ ሙታን ነው። ያ ትንሣኤ ሙታን ኢየሱስ ሞትን ድል አድርጎ እንደተነሳ በዶግማችን ራሱ አስቀምጠነዋል። ክብር ለመድኃኔዓለም ይሁን። ሌላኛው ምን ይላል? 10 ላይ በልቡ የሚያምን ይጸድቃልና። አያችሁ፣ በልቡ የሚያምን ምን ይላልና? ይጸድቃልና። ማመን ጽድቅን ያመጣል። ከምን የተነሳ? ክርስቶስ ኢየሱስ ከሰራልን ስራ የተነሳ በእምነት መጽደቅ እንዳለ ያመኑት እንደጸደቁ በማን? ክርስቶስ በሰራላችሁ ስራ። ማንም ሰው በራሱ ስራ ጸድቆ አያውቅም። ምን ሆኖ ነው የሚጸድቀው? ክርስቶስ ኢየሱስ ሞቷል፣ ሞትን ድል አድርጎ ተነስቷል ብሎ በልቡ የሚያምን ሰው ምን ይላል? ይጸድቃል። ኦኬ ይጸድቃልና ከዛስ በአፉም የሚመሰክር ይድናል። አየ ምንድን ነው የሚለው ራሱ? እናንተ በሰዎች ፊት አፍራችኋልና እኔም በአባቴ ፊትና በመላእክቱ ፊት አፍርባችኋለሁ ብሎ እንዳይናገረን በልባችን ያመነውን ክርስቶስ ኢየሱስን በአንደበታችን ስንናገር አንሸማቀቅበትም። ክርስቶስ ኢየሱስን ኢቭንዞ አሁን ራሱ ጾመ ነቢያት መጥቷል። በእኛ በኦርቶዶክስ ቤተክርስቲያን ጾመ ነቢያት የመጣበት ዋነኛው ምክንያት ምንድነው? ነቢያቶች ክርስቶስ ኢየሱስ እንዲወለድላቸው ፈልገዋል። እንዲወለድላቸው ለምንድን ነው እንዲወለድላቸው? የሱ መወለድ የሰው ልጆችን ኃጢአት ያስወግዳል። ከዛስ ሞትን ድል አድርጎ ምን ይላል? ይነሳል ብሎ ስላመኑ ነው። ይሄ እምነታቸው በእግዚአብሔር ፊት ዋጋ አለው። እኛም ኢየሱስ ክርስቶስ ይወለዳል ብለን ስንል በልባችን በውስጣችን እንዲወለድልንና ሕያው ሆኖ እንዲቀጥልልን ስለምንፈልግ ነው። ኦኬ ሌላኛው ምን ይላል? ምን ይላል? እንደዚህ ይላል 11 ላይ ደግሞ እንደዚህ ይላል፣ መጽሐፍ የሚያምንባት ሁሉ አያፍርም ይላል። ቅድም እንደነገርኩ በኢየሱስ ክርስቶስ ሞትና ትንሣኤ የሚያምን ምን አይልም? አያፍርም። እፍረት በውስጡ የለም። እንኳንም ኦርቶዶክስ አደረከኝ። በማህሌቷ በቅዳሴዋ በዝማሬዋ የኢየሱስ ክርስቶስን አዳኝነት ሞትን ድል አድርጎ መነሳት ሳናፍር ስለምንመሰክር ማለት ነው። ቁጥር 12 እንደዚህ ይላል። አይሁዳውያን አረማውያን አለየም፣ አንዱ ጌታ የሁሉ ጌታ ነውና። አየ የኢየሱስ ክርስቶስ ጌትነት ለአንድ ሰው ብቻ አይደለም። የምንድን ነው? ለሁሉም ነው። አንዳንድ ካልቪኒስት አስተማሪዎች ምን ይላሉ? ለተመረጡት ነው የኢየሱስ ክርስቶስ ጌትነት ይላሉ። ኖ የኢየሱስ ክርስቶስ ጌትነት ለሁሉም ነው ብሎ መጽሐፍ ቅዱስ ይናገራል። ኦኬ ቁጥር 13 የእግዚአብሔርን ስም የሚጠራ አንድ ሰው የእግዚአብሔርን ስም የሚጠራው ለአንድና ለአንድ ብቻ ነው። ክርስቶስ ኢየሱስ ሞትን ድል አድርጎ በመነሳቱ ማንን ይጠራል? የእግዚአብሔርን ስም ይጠራል። ከዛስ የሚጠራ ሁሉ ምን ይላል? ይድናል። ስም በመጥራት ይዳናል። ኃጢአት እየሰሩ አይዳንም። እናሳ እንዴት ይጠራል? የእግዚአብሔርን ስም የሚጠራ ሰው ምን የሆነ ሰው ነው? የጸደቀ ሰው ነው። በምኑ የጸደቀ? በልቡ አምኖ የጸደቀ ሰው። ጻድቅ ሳይሆን የእግዚአብሔርን ስም መጥራት አይችልም። ጻድቅ መሆን ይገባል የእግዚአብሔርን ስም ለመጥራት። ቁጥር 14 ይሄ ሁሉ ሆኖ እዚህ ጋር ያለውን ነገር አይታቸዋል። ይሄ ሁሉ ሆኖ አንድ ነገር ቁጥር አሁን የተናገርከው ላይ ደግሞ ምንድነው? አታቋርጠኝ። ቤተክርስቲያን ኦርቶዶክስ አላቋረጥኩም። እንደዚህ ዝም ብዬ እየሰማሁ ነው። ጥያቄውን ነው በዛው ልታብራራው ነው ደግሞ
ፑሽ አድርጉ። ሪከርድ አድርገው ሳሚ ሳሚ ስማ ሳሚ ኦርቶዶክስ ያደረከኝ ስማኛ ዛይንዬ ቴንኪው ኦርቶዶክስ ያደረከኝ በመሆኔም ደስ ብሎኛል። በቅዳሴዎቿ በሰዓታት በመሀሌቷ ብላል። እስቲ ከቅዳሴዎቿ መካከል አንዱን ንገረኝ ኢየሱስ የሚለውን። እግዚአብሔር ይመስገን። ለምሳሌ ያክል በቅዳሴዎቿ መካከል የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እስከ 32 ሙሉ ታሪኩ ሲነበብ በጆሮዬ በዓይኔ ሰምቻለሁ። ስለዚህ ይሄ የሚያሳዩም ደግሞ ምንድነው ቅዳሴዎቿ ሁሉ አሁን ደምረው ሙሉ ቅዳሴ ትችላለህ ወይ ብትልኝ አልችልም። ነገር ግን እዛ ቦታ ላይ የሰማሁት ነገር ስለ ክርስቶስ ኢየሱስ የሚነገር ስለሆነ ልቤን ይገዛዋል። ስለዚህ የመናገር ፓወር አለኝ ማለት ነው። አላፍርም። ለምን? ቤተ ክርስቲያን በክርስቶስ ኢየሱስ ስለማታፍርም አፍራም ስለማታቅ ዶግማዋም ስላደረገችው ማለት ነው። እሺ ልቀጥል፣ ልጨርስ። በቃ ጨርሻለሁ። 14ን ጨርሻለሁ። ኦኬ። እና ይሄ የነገርኩን ነገር እዚህ ጋር ሰው በልቡ አምኖ በአፉ መስክሮ ይድናል የተባለውን ነገር ምን ሲሆን ነው ትክክል የሚባለው? እንዲህ ሲሆን ነገር ግን ያላመኑበት እንዴት ይጠሩታል? ቅድም እንዳልኩ የእግዚአብሔርን አዳኝነት ያላመነ ሰው ሊጠራው አይችልም። ነገር ግን ይልና ያላመኑበትን እንዴት ይጠሩታል? ኦኬ። ባላመኑትስ እንዴት ያምናሉ? ባልሰሙትስ እንዴት ያምናሉ? ያለ ሰባኪ እንዴት ይሰማሉ ብሎ ይናገራል። እዚህ ጋር ምን እያለን ነው? የኢየሱስ ክርስቶስን አዳኝነት፣ የኢየሱስ ክርስቶስን ከሞት መነሳት፣ ሕያው መሆን፣ ገባችሁ? አምላክ መሆን፣ ጌታ መሆን ምን ያስፈልጋል? ሰባኪ ያስፈልጋል። ያለ ሰባኪ አንድ ሰው ማመን አይችልም። ስለዚህ ሰባኪ ምን ይላል እያለን ነው? ያስፈልጋል። ለምን? እኔ ደምረው ሰባኪ ባይኖር ኖሮ የእግዚአብሔርን አዳኝነት አላምንበትም ነበረ። የክርስቶስን አዳኝነት አላምንበትም ነበረ። ኧረ አሁን ልቅጠው በእናታችሁ። እሱን ደግሞ መጠይቁ ጥያቄ አለ እኮ ጋይስ፣ መጠይቁ ጥያቄ አለ። በቃ ጨርሳል፣ አለቀ። ቅጣቴን ጨርሻለሁ። አብራራ እኮ አላብራራም እኮ አለቀ። ቻው፣ ጨርሻለሁ ቅጣቴን። ሰው በምንድን ነው የሚጸድቀው? ጨርሻለሁ ቅጣቴን። ሰው የሚጸድቀው አሁን እንዳነበብኩልህ በልቡ አምኖ ይጸድቃል አለ። ማመን ያጸድቃል ያለ ነው። የምን ማመን? media